ሄሎ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አይደል እንዴ? ታገሰኝ በቃ። እየሞከርኩኝ ነው። አንተ አይገባም እንዴ? እየሞከርኩኝ ነው። ስማ ራስን ችዬ መኖር ጀመራለሁ ካልክ እኮ የመጀመሪያው ወር አልፎ ሁለተኛው ወር መጣ። መች ነው ራስን ችለህ የምትኖረው? እየሞከርኩ ነው ትላለህ። አንተ አይገባም እንዴ? እየሞከርኩኝ ነው። የእናቴ መች ነው ራስን ችለህ ከዚህ ቤት መጥቶ የሚል ጉድጓድ አጋጭዬ ለመኖር እየሞከርኩኝ ነው። የአባቴን አንተን ከሞልድ ሁለት በሬ ገዝቼ ባርስ ይሻለኛል የሚል የቤት ቃል ችዬ ለመኖር እየሞከርኩኝ ነው። የጎረቤቶችን መስሎ አግብተህ ወግ ማድረግ መታሰያን የሚል ትቅጣቃትዬ ለመኖር እየሞከርኩኝ ነው። የጓደኞቼ መች ነው ራስን ችለህ ከኛ እኩል የምትሆነው የሚል ነቆራጭዬ ለመኖር እየሞከርኩኝ ነው። ከምንም በላይ ደግሞ ያንተ ለምን ከዚህ ሁሉ ራስን አታጠፋም የሚል ግብዣ ችዬ ለመኖር እየሞከርኩኝ ነው። ሐሳብ መሆን ካልቻልክ መኖር ማንን ሊጠቅም ነው? መሞትስ ማንን ሊጠቅም ነው? ቢያንስ ለአንዳንድ ሰዎች መሞት እረፍት ነው። ኧረ እባክህ እነዛ አንዳንድ ሰዎች መኖር ግድ ካልሰጣችሁ መሞት ግድ የሚሰጣችሁ ይመስላል? አንተ በተቀበርክበት ቀን ቤቱ ቁጭ ብለው እንዳይደበሩ ካርታ የሚጫወቱ ቁማራ ሲይዘው ልብላ እያሉ የሚጣሉ ሰዎች ናቸው መኖር ግድ ሰጣችሁ መሞት የሚጠቅማቸው? ቢያንስ በአንተ ምክንያት የምታነባው ሁሌም ፈጣሪን የምትማጸኗን እናት በገባ በወጣ ቁጥር እያየክ የሚማረረው አባትን ታሳርፈዋለህ። ከንቱ አስበህ ሞተ 30-40 ዓመት ሙሉ ቤት ተቀምጠን ምንም ካልጠቀምካችሁ ሞቴ እስኪሰራ ከመሆንና ባንቲ ጭሩት ገንዘብ ጊዜ ቀልብ እያሰቡ ከመቆጠር ውጪ ምን አባቱ ተጠቅማችኋል? በራም ሞትን ስለማይፈልጉ ይመስለኛል እኮ እየታከታቸው እየሰለቻቸውን ቢዩ ከቤት አውጥተው ያስጠያቃሉ አይደል? መሞትን ስለምትፈልግ ይመስላል ዞተር እናት በፈጣሪ ፊት ተንበርክካ እንባዋ አልቆ ደም እስኪፈልቃት ድረስ ፈጣሪን የምትጨቀጭቀው። መሞትን ስለሚፈልግ ይመስላል ዞተር አባት በሩን ዘግቶ እንዴት አድርጎ ራስን እንድትችል እንደሚያደርግ ሲያሰላስል የሚያድረው። የትኛው ቤተሰብ ነው በልጁ መሞት የሚያርፈው? ስማኝ፣ ለመኖር እየሞከርኩኝ ነው። በቃ ተወኝ። እናንተም ብትሆኑ እባካችሁ አትሙቱ፣ ለመኖር ሞክሩ በእናታችሁ። ሰላማዳል እየሞከርኩ ዳግመኛው እንዳልቃኝ አሁን እየሞከርኩ ነው። ወጣት ነኝ። በህይወት ለመቆየት ተስፋ ላለመቁረጥ ራሴን ላለማጥፋት እየሞከርኩ ነው። እንደ ሌሎቹ እኮ በሊቤ ወጥቼ ድል መሞከር አቅቶኝ አይደለም እኮ ከብዶኝ አይደለም። እኔን የከበደኝ በአጋዦች ተይዤ ቤተሰቦቼ በእኔ ምክንያት የሰው ፊት ሲገርፋቸው ማየት ነው። ለዛም ነው በሀገሬ
ለዛም ነው በሀገሬ ተስፋ ላለመቁረጥ ራሴን ላለማጥፋት ህይወቴን ለማስቀጠል እየሞከርኩ ነው። በቃ እየሞከርኩ ነው። እንዴት ነው የምንኖረው? እኔ እንዴት እንደምኖር ማላውቀው። አንዳንዱ በአስማት ነው ይላል፣ አንዳንዱ በረህመቱ ነው ይላል፣ አንዳንዱ ደግሞ እኔ አላውቀውም ወላሂ ይላል። በቃ ደሞዙ 14000 ብር ነው፣ የቤት ኪራይ 20000 ብር ነው የሚከፍለው። እንዴት ነው የኖረው ታዲያ? በረህመቱ ነው የኖረው። እንዴ ኢትዮጵያን ቀይራለሁ የምትለው ልጅ ምን እያረክ ነው? እየሞከርኩ ነው። ሪትሪት እያዘጋጀው እየሞከርኩ ነው። ሰውን ተፈጠሮ ውስጥ እየከተትኩኝ እየሞከርኩ ነው። እንዲለወጡ እያረኩ ነው። እየሞከርኩ ነው። ከጥር 29 እስከ የካቲት 2 ሰው እንዲቀየር እያረኩ ነው። በ987 29 ደውሎ መመዝገብ የእናንተ ፋንታ ነው። እየሞከርኩ ነው። እሺ እየሞከርኩ ነው። ሀገሬን ለመቀየር ሰውን ወደ እግዚአብሔር ለመውሰድ እየሞከርኩኝ ነው። ይህንን መረጃ ሁላችሁም እየሞከረ እየጣረ ላለው ወዳጃችሁ ላኩለትም። እስኪ የኮሜዲያን ያሲኖን ቪዲዮ ተመልክታችሁታል ብዬ አስባለሁ። ያጠፋሁትን ነገር ለማስተካከል እየሞከርኩኝ ነው። እየለፋሁኝ ነው። የጎደለውን ነገር ለመሙላት እየሞከርኩኝ ነው። ሁላችንም እየሞከርን ነው። ሁሉንም ነገር ለማስተካከል እየሞከርን ነው። ይሄንን ማስተርፒስም ያልተመለከታችሁ ካላችሁ ተመልከቱትም። እኔ እዚህ አካውንት ላይ ከዜና ውጪ ከፍታም ዝቅታም ላይ ሆኜ ምንም አይነት ቪዲዮዎችን ለቅ ያላቅም። ይሄኛው ማስተርፒስ ግን ሊታለፍ የሚገባ ስላልሆነ ተመልከቱትም። ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶባል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። ሙሉ ስሜ ሙሉ አዳም ብርሃኑ፣ በቲክቶክ ስሜ አስማት በመባል እታወቃለሁ። ባለትዳርና የሁለት ልጆች አባት ነኝ። ስራዬ የቀለም ስራ ሲሆን በስራዬም ረጅም የሚባሉ አመታቶችን አስቆጥሬያለሁ። ህይወቴን ለመቀየር ብዙ ነገሮችን ሞክሬ ያውቃለሁ። በጣም ብዙ ነገሮችን ቢሆንም ህይወት በጣም አስቸጋሪና ከባድ ስለሆነች ያሰብኩት ስኬት ላይ መድረስ አልቻልኩም። ቢሆንም ግን ሁሌም ከቤተሰቤ ጋር በሰላምና በፍቅር እየኖርኩ እገኛለሁ። ላይፌንም ለመቀየር ሞክራለሁ።